ቦሌ ኢንተርናሽናል ኤርፖርት በቅርብ ርቀት ነው የሚገኘው። እንዲሁም ከመገናኛም ለቦሌ ኤርፖርትም ለአዲሱ አይዲያ ባስ ስቴዲየም በቅርብ ርቀት ነው የሚገኘው ማለት ነው። ስለዚህ እነዚህ ዶክመንቶች ለምሳሌ ሁዳ የራሱ የሆነ እናት ካርታ፣ ሁዳ የራሱ የሆነ የግንባታ ፈቃድ እንዲሁም ሁዳ ሊዝ የተከፈለባቸው ዶክመንቶችና የከርሰ ምድር ውሃ ፈቃዱ ዶክመንቶችን ይዘን ነው እየሰራን ያለነው ማለት ነው። እንግዲህ ሁዳ በዋጋ 40% ቅናሽ አድርገን በካሬ ካሽ ለሚከፍሉ ደንበኞች 69915 ብር ብቻ በቤት ባለቤት እንዲሆኑ አዘጋጅተናል ማለት ነው። ስለዚህ ለምሳሌ 100 ካሬው ካሽ ለሚከፍል ባንዴ ለሚከፍል ደንበኛ 6,991,000 ብር ኦልሞስት በ6.9 ሚሊዮን ብር የቤት ባለቤት መሆን ይችላል ማለት ባለ ሁለት መኝታ። የምትያቸውን የብረት ግብአቶች 100% ለዚህ ፕሮጀክት ሙሉ ለሙሉ ስቶክ አድርገን የጨረስንበት ሁኔታ ነው ያለው። እንዲሁም በተጨማሪ ደግሞ የፖስቴሽን ቴክኖሎጂ የምንጠቀመውን እዛኛው ሴት የተጠቀምነውን ይሄ ቴክኖሎጂ አሁን እንደምታውቁት በወር 4 ስላብ እንድንሞላ እያገዘን ያለ ቴክኖሎጂ ነው። እንግዲህ በ3 ሳምንት ውስጥ ነው እንደዚህ አይነት ፕሮግረስ ላይ ደረሳችሁት። ምክንያቱም እኛም ከ3 ሳምንት በፊት ነበር የመጣ ነው። እውነት ነው። በሚገርም ፍጥነት ይሄዳችሁ ነው የምትገኙት። ያለሁት ቦሌ ኒያላ ሞተርስ አካባቢ በሚገኘው የሁዳ ኢንጂነሪንግ ሳይት ላይ ነው። በቅርቡ በሰራነው ቪዲዮ እንግዲህ አብዛኞቹ ተመልካቾቼ አይታችሁት ወዳችሁት የበለጠ መረጃን ጠይቂልን ባላችሁኝ መሰረት እንግዲህ ወደ ሁዳ ኢንጂነሪንግ ስለ አዲሱ ሳይታቸው የበለጠ መረጃ ለመጠየቅ መጥቻለሁ። እኔ ኑሃሚን ነኝ። ቻናላችን ኑሮ በሸገር ነው። አብራችሁን ቆዩ። ታዲያስ ምስጋና እንዴት ነህ? ሰላም፣ እንኳን ደህና መጣሽ። እንኳን በደህና ቆየኸኝ። እንግዲህ በባለፈው አዲሱን የቦሌ ኒያላ ሞተር ሳይታችሁን መተን መረጃ ጠይቀን ነበረ። ከዛ በኋላም እንግዲህ የኛ ተመልካቾች በጣም ስለወደዱት ተጨማሪ መረጃ ጠይቂልን ብለውኝ ነው ዛሬ በድጋሚ የመጣሁትና እስቲ ስለ አዲሱ ሳይታችሁ በደንብ ንገረን። መልካም፣ በድጋሚ እንኳን ወደ ሁዳ ኢንጂነሪንግ በሰላም መጣሽ። እንኳን በደህና ቆየኸኝ። መልካም። ባለፈው በመጣሽበት ሰዓት ፕሮጀክታችን ስፔሻሊ የኒያላ ፕሮጀክታችንን 40% ቅናሽ ያደረግንበት ፕሮጀክት እሱ ኦልሬዲ ቁፋሮ ላይ ነበር ያን የመጣሽ ጊዜ። አሁን ማት ፋውንዴሽናችንን ሰርተን ሰከንድ ቤዝመንት ጨርሰን ወደ ግራውንድ እየገሰገስን እንገኛለን። ግራውንድ ላይ ደረሳችሁ? በጣም አሪፍ። በእነዚህ አይነት መልኩ ነው እየሄድን ያለነው። ሽያጮች ደግሞ በጣም ባሪፉ እየሄድልን ነው የሚቀረው። ኦልሞስት ትንሽ ቤቶች ናቸው ደግሞ አሁን የቀሩንና እነዛ ደንበኞች ደግሞ ያው የድላቸውን እንዲሞክሩ ብለን ነው ደግሞ። ስለዚህ አዲሱ ሳይታችሁ ላይ ከፍተኛ የሆነ ሽያጭ የተካሄደ ነው ያለው ማለት ነው አሁን ላይ። ምስጋና ቦታውን እስቲ እናስታውስና ሎኬሽኑ በትክክል የት ነው የሚገኘው? ሳይቱ የሚገኘው ከቦሌ ኢንተርናሽናል ኤርፖርት በቅርብ ርቀት ነው የሚገኘው። እንዲሁም ከመገናኛም ለቦሌ ኤርፖርትም ለአዲሱ አይዲያ ባስ ስቴዲየም በቅርብ ርቀት ነው የሚገኘው ማለት ነው። ከዋናው አስፋልት 20 ሜትር ነው ወደ ውስጥ የሚገባው ማለት ነው። ስለዚህ ኦልሞስት ዋና አስፋልት ማለት ትችላለሽ። ፕሮጀክት ሁዳ የሚታወቅበት ምንድነው? ኤል ላይ የሚያርፍ ፕሮጀክት ለብርሃንም ለቪውም ተመርጦ ማለት ነው። ሲቲ ቪው አለው፣ ማውንቴን ቪው አለው። ሁለቱንም አይነት ነገር አሬንጅ ያደረገ ፕሮጀክት ነው ማለት ነው። ሁለት ቤዝመንት G+17 እንዲሁም ቴራስ ያለው ነው። ስለዚህ ቴራስ ላይ ሆነው አዲስ አበባ 360 ዲግሪ ማየት የሚችሉበት አይነት ፕሮጀክት ነው ማለት ይቻላል። በጣም አሪፍ። ህንጻው ሙሉ ለሙሉ ሬዚደንሻል ነው ወይስ ኮሜርሻልም አለው? መልካም። እኛ ምንድነው እንደ ለነዋሪዎች ይጠቅማቸዋል ብለን የምናስባቸው ነገሮች ምንድናቸው? ለምሳሌ ሱፐር ማርኬት፣ ጂም፣ ስቲም፣ ሳውና እና ኦፊሶች ነው የምናደርገው። የዚህን ያክል ግርግር ያለበት ቢልዲንግ አይደለም የሚሆነው። ማጆሪቲ ኦልሞስት 89% አካባቢ የሚሆነው ሬዚደንሻል ለመኖሪያ ነው የምንጠቀምበት። ስለዚህ ሳይታችን ምንድነው ደንበኞቻችን ሩቅ እንዲሄዱ አንፈልግም፣ ጤናቸው እንዲጠብቁ እንፈልጋለን። ሱፐር ማርኬት ለምሳሌ በርቀት እንዲሄዱ ስለማንፈልግ እዛው ላይ ሱፐር ማርኬት፣ ጂም፣ ስቲም፣ ሳውና ጤናቸው እንዲጠብቁ ስለምንፈልግ እና ኦፊሶች ነው ያደረግነው። ኦልሞስት 90% እንትናችን የህንጻው አካላት አፓርትመንቶች ናቸው ማለት ነው። በጣም አሪፍ። እንግዲህ ጂሙን እና እዛው ያሉትን ነገሮች ሱፐር ማርኬቱንም ጨምሮ የጋራ መገልገያ ማለት እንችላለን ማለት ነው። ዲስካውንት ተደርጎላቸው ኦልሞስት የጋራ ነው። ነገር ግን ዲስካውንት ይኖራቸዋል ከውጭም ከሚመጡት ጋር እነሱ አሪፍ ዲስካውንት ተሰጥቷል። ያው በዲስካውንት ወደ አይታወቅም። በጣም አሪፍ። ሌላስ ምን አይነት የጋራ መገልገያዎች ተካተውለታል? መልካም። ከታች 2 ቤዝመንት ፓርኪንግ አለ። ያው ፈርስት ፍሎር ላይ ሱፐርማርኬት፣ ጂም፣ ስቲም፣ ሳውና እንዳልኩሽ ሆኖ ሌላው በጣም በቃ ከሁዳ የሚታወቅበት ነገር ቴራሱን ክፍትና ዝግ ፕሮግራም ለሀዘንም ለደስታ ምንም አይነት ፕሮግራም ሲኖራቸው ቴራስ ተዘጋጅቶላቸዋል ማለት ነው። ሙሉ ቴራስ አለ ማለት ነው። ያ ማለት ግማሹን ክፍት አደረግነው፣ ግማሹን ዝግ ነው ያደረግነው። ሶ በአንዴ 3-4 ፕሮግራሞች እንዲያዘጋጅ ለምሳሌ ላይ እላሱ ማብሰያ ያለው ማጠቢያ ማጽጃ እዛው ማብሰያ ያለው ፕሮግራም ማዘጋጀት 2 አዳራሽና አንድ ደግሞ ክፍት የተዘጋጀላቸው አለ ማለት። ስለዚህ አዲስ አበባ 360 እያዩ ወደ ሰሜን የካተራራ አላቸው፣ ወደ በምዕራብ በኩል ደግሞ የስቴዲየም ቪው ማግኘት ይችላሉ። ወደ ዊንዶውስ ፋብሪካ ማየት ይችላሉ፣ ወደ ከተማ ማየት ይችላሉ። ስለዚህ ሲቲ ቪውም ኤርፖርት ቪውም ሁሉም ያለበት ማለት። ስለዚህ እንደዚህ አይነት ሁኔታ ላይ የፈለጉትን አይነት ፕሮግራም ቢያዘጋጁ በቪው የተንበሸበሹ ክላይንቶች ይሆናሉ ማለት ነው። እንግዲህ አንቀድም ካልኩሽ በተጨማሪ ደግሞ የከርሰ ምድር ውሃ
አለን ማለት ነው። አውቶማቲክ ጄኔሬተር እንዲሁም ደግሞ አሁን ጊዜው የኤሌክትሪክ መኪኖች ስለሆነ ደግሞ የኢቪ ቻርጀሮች ደግሞ ያሟላ ሳይት ነው ማለት ነው ፕሮጀክቱ። በጣም አሪፍ ነው። ምስጋና ህንጻው ላይ ጂም እና ሱፐር ማርኬት ይገኛል ብለኸኛል እና ከነሱ ውጪ አካባቢው ላይ ምን ነገሮችን ማግኘት ይቻላል? መልካም። በጣም በዋነኛነት ደንበኞች እኛ እንዲመርጡ ያደረገን ምንድነው ለኤርፖርቱ በቅርብ ርቀት መሆኑ ነው። በቅርብ ርቀት ደግሞ ትምህርት ቤቶች አሉ፣ በቅርብ ርቀት የሃይማኖት ቦታዎች አሉ ማለት ነው። እነዚህ ሜጀርሊ በተለይ ሀበሻ ስንሆን ኢትዮጵያዊ ስንሆን ሃይማኖታችን ላይ በጣም በቅርብ ርቀት እንዲሆኑ እንፈልጋለን። ልጆቻችን ከኛ በጣም በርቀት ትምህርት ቤት እንዲኖሩ ይፈልጋል። ስለዚህ ኢንተርናሽናል ትምህርቶች አሉ፣ በቅርብ ርቀት የሃይማኖት ተቋማቶች አሉ። ስለዚህ እነዚህ ነገሮች የተሟላ ነው። ለኤርፖርቱ ደግሞ በቅርብ ርቀት ነው ያለው። ስለዚህ ሲቲም አክሰስ ማድረግ ይችላሉ፣ ትምህርት ቤትም የሃይማኖት ተቋማትም በቅርብ ርቀት ያለ ነው ማለት ነው። በጣም አሪፍ። ስለዚህ ጥሩ የሚባል ሎኬሽን እንዳለው ማለት ነው። እንግዲህ ምስጋና ሽያጫችሁ በፍጥነት እየሄደ እንደሆነ ነግረኸኛል እና አሁን ላይ ያላችሁ የካሬና የመኝታ አማራጭ ምን ይመስላል? መልካም። በፕሮጀክት ደረጃ ይህ ፕሮጀክት ባለ 2 እና ባለ 3 መኝታ ቤቶች ናቸው ያሉት። ሶ ያደረግነው ምንድነው ባለ 2 አማራጭ አለ። 100 ካሬ እና 105 ካሬ የሚባል 2 አማራጭ አለ። ባለ 3 መኝታ ሊሆን በዛ አድርገናል። እዛ ላይ ጥያቄዎች ነበሩን የኢምፔሪያል ላይ እዚህ ላይ አሻሽለን 3 አማራጮች አሉ። 135፣ 140 እና 160 ካሬ አማራጮች አሉት ማለት ነው። ስለዚህ ባለ 2 መኝታ ላይ 2 የካሬ አማራጭ እና ባለ 3 መኝታ ላይ ደግሞ 3 የካሬ አማራጮች አሏችሁ ማለት ነው። መልካም። ስለ ዋጋው እስቲ እናውራ። መልካም። እንግዲህ ሁዳ በዋጋ 40% ቅናሽ አድርገን በካሬ ካሽ ለሚከፍሉ ደንበኞች 69915 ብር ብቻ የቤት ባለቤት እንዲሆኑ አዘጋጅተናል ማለት ነው። ስለዚህ ለምሳሌ 100 ካሬው ካሽ ለሚከፍል ባንዴ ለሚከፍል ደንበኛ 6,991,000 ብር ኦልሞስት በ6.9 ሚሊዮን ብር የቤት ባለቤት መሆን ይችላል ማለት ነው። ባለ 2 መኝታ በጣም አሪፍ 100% ለሚከፍሉ 100% ለሚከፍሉ ደንበኞቻችን ማለት ነው። ሌላኛው ደግሞ 135 ካሬ ባለ 3 መኝታ አለ 9,438,000 ብር ማለት ነው። ኦልሞስት በ9.4 ሚሊዮን ብር ቫትን ጨምሮ በነገራችን ላይ ቫትን ጨምሮ የቤት ባለቤት መሆን ይችላሉ ማለት ነው ከሁዳ ኢንጂነሪንግ። እሺ ምስጋና እስቲ የተመቻቸ ያከፋፈል ሂደት ካላችሁ ስለሱም ንገረን። ሁለት አይነት ነው እንደ ባከፋፈል ደረጃ ያለው። አንደኛው በፕሮግረስ ፍጥነታችንን እያዩ መገንባት በግንባታው ሂደት የሚፈልጉ ደንበኞች ለሱ አማራጭ አለ። አይ እኔ በየ3 ወሩ ነው መክፈል የምችለው ለሚሉም ደግሞ በ24 ወራት ውስጥ በየ3 ወሩ መክፈል ይችላሉ ማለት ነው። ያ ማለት ከ15% ቅድመ ክፍያ ጀምሮ የቀሩትን በ2 ዓመታት መክፈል ይችላሉ ማለት ነው። በጣም አሪፍ ሁለቱም ኦፕሽን አለ። እሺ ምስጋና ለማስታወስ ያህል እስቲ ሁዳ ኢንጂነሪንግ ማን ነው፣ ከዚህ በፊትስ ምን ስራዎችን ሰርቷል የሚለውን ለኔና ለተመልካቾቼ ንገረን። መልካም። ሁዳ ኢንጂነሪንግ በ2009 ዓመተ ምህረት የተመሰረተ ድርጅት ነው። ኦልሞስት በ9 ዓመታት ውስጥ ወደ 10 ፕሮጀክቶችን ሰርቷል። በዚህ በሚሰራበት ጊዜ ውስጥ ምንድነው ሂብ አርክቴክት የተባለ እህት ኩባንያ ያለው ሂብ አርክቴክት የዲዛይን ኮንሰልታንሲ የሱፐርቪዥን ስራዎችን ይሰራ ነበረ። ሁዳ ኢንጂነሪንግ ደግሞ የግንባታውን ስራ ይሰራ ነበረ። ሶ እነዚህም ፕሮጀክቶች በጨረታ እየወሰድን ሬዚደንሻል እና ኮሜርሻል የተባሉ ቢልዲንጎችን እንገነባ ነበረ። 4 ኪሎ፣ ፒያሳ፣ አያት፣ አጠና ተራ፣ ቡልቡላ፣ ቦሌ ላይ እነዚህን ቦታዎች ላይ ስንገነባ ቆየን። ከዚህ ዛሬ 3 ዓመት ኢንዱስትሪውን ስናየው ምን ገነባ ባላቸው ሰዎች አሪፍ እየተጠቀሙ አየን። ኢንዱስትሪው ማጥናት ጀመረን። ሪል ስቴት በኦልሞስት ከ450 ሺህ እስከ 500 ሺህ ቤቶች እንደሚፈልጉ በጥናታችን ካረጋገጠን በኋላ ቡልቡላ ላይ 2 ፕሮጀክቶችን እንዲሁም ኢምፔሪያል ላይ ደግሞ 3ኛ ፕሮጀክታችን አሁን ደግሞ ኒያላ ላይ ደግሞ 4ኛ ፕሮጀክታችንን ደግሞ እየሰራ እንገኛለን ማለት ነው። እነዚህን ስራዎች ስንሰራ የብረት ግብዓት ቀድመን ነው የምናዘጋጀው። ኦልሞስት የብረት ግብዓት በጣም በየጊዜው በጣም ጭማሪ እያሳየና እያስቸገረ ያለው ነገር ማርኬቱ ላይ ስለሆነ ብረት ለአንድ እና ለሁለት ፕሮጀክት ቀድመን እያዘጋጀን እየሰራ ያለ ድርጅት ማለት። ስለዚህ ብረት ኢምፖርት እናደርጋለን። በምናዘጋጃቸው ነገሮች ሙሉ ማቴሪያል ፊክስ ካደረግን በኋላ ነው ወደ ፕሮጀክት የምንጀምረው። ዲዛይን እኛ እንሰራለን፣ ግንባታ እኛ እንሰራለን። እንግዲህ ሽያጩንም እኛ እያካሄድን እንገኛለን ማለት ነው። ስለዚህ ሁዳ የሚታወቅበት ዲዛይን መገንባትም እንዲሁም ዴሊቨሪም ሶስቱም ስራ እየሰራ እንገኛለን ማለት ነው። በጣም አሪፍ። እንግዲህ ኢንፑቱን ቀድማችሁ ስለምታስገቡ ምናልባት ፕራይስ ኤስካሌሽን ሳይኖራችሁ መልካም። እኛ እንግዲህ አንደኛ ፕራይስ ኤስካሌሽን ከሚወስድባቸው ነገሮች መካከል የጊዜ መጓተት ነው። እኛ ፕሮጀክት ላይ በጣም የምንታወቅበት እንዲሁም ሽልማት ያገኘንበት ምንድነው በአጭር ጊዜያቶች ውስጥ ፕሮጀክቶችን ዲሊቨር የማድረግ አቅም ስለሆነ ያለን የምናደርጋቸው ነገሮች ምንድናቸው የሚያስፈልጉ ማቴሪያሎች ቀድመን ስለምናዘጋጅ የኤስካሌሽን ነገር የዛን ያክል እስካሁን ድረስ አጥቅቶን አያውቅም። ቀድመን እንይዛለን። ደንበኞቻችን ሳይጎዱ እኛም ሳንጎዳ ባላንስ በሆነ ሁኔታ ነው እስካሁን ስንሰራ የነበረው ማለት ነው። በጣም አሪፍ። እንግዲህ ምስጋና እንደምታውቀው የሪል ስቴት ሴክተሩ ላይ የአመኔታ ትልቅ ክፍተት አለና እሱን ነገር እናንተ ለደንበኞቻችሁ ምን አይነት ማስተማመኛ ትሰጣላችሁ? ሁዳ የሚታወቅባቸው 4 ነገሮች አሉ። ለምሳሌ የመጀመሪያው ሎኬሽን ነው። በሎኬሽን አንደራደርም። ሁለተኛው ኳሊቲ ነው። ሁዳ የሚታወቅበት በጥራት እንገነባለን። ሶስተኛው ዴሊቨሪ ነው። ኦልሞስት በ6 ወር ውስጥ ስኬለተን ፓርቲን እየሰራን ዋንጫ ያገኘንባቸው ነገሮች አሉ። በአራተኛነት ደግሞ ህጋዊ ዶክመንቶች ናቸው። ስለዚህ እነዚህ ህጋዊ ዶክመንቶች ለምሳሌ ሁዳ የራሱ የሆነ እናት ካርታ፣ ሁዳ የራሱ የሆነ የግንባታ ፈቃድ፣
እንዲሁም ሁዳ ሊዝ የተከፈለባቸው ዶክመንቶችና የከርሰ ምድር ውሃ ፈቃዱ ዶክመንቶችን ይዘን ነው እየሰራን ያለ ነው ማለት ነው። ስለዚህ የሚቆረጥላቸው ደረሰኝ የሚሸጥባቸው ካምፓኒና ዶክመንቶቹ ህጋዊ ዶክመንቶቹ ኦልሞስት የሁዳ ናቸው ማለት ነው። ስለዚህ ህጋዊ ዶክመንት ይዘን ነው እየሰራን ያለ ነው ለደንበኞቻችን ማለት ነው። ይሄን ይመስላል እንደ ሁዳ። ስለዚህ ህጋዊ ዶክመንቶቻችሁ ለደንበኞች ማስተማመኛ መሆን ይችላሉ ማለት ነው። እርግጠኝነት። መልካም። እንግዲህ በባለፈው ስንመጣ ቁፋሮ ላይ ነበራችሁ አዲሱ ሳይታችሁ ላይ ማለት ነው። አሁን ላይ ፕሮግረሱ ምን ላይ ደረሰ? አሁን ላይ ኦልሞስት 2 ቤዝመንት ጨርሰን ወደ ግራውንድ ፕሮሰስ እያደረግን ስለሆነ እዛ ፕሮጀክት ላይ ነው የምንገኘው። ሁዳ ኢንጂነሪንግ እንግዲህ የሚታወቀው ፍጥነት ነው። ሶ ማት ፋውንዴሽን እንግዲህ ተወቀል ከመሬት እስከ ላይ ድረስ አሴ ኦልሞስት ኢንጂነር አሰፋ ሙሉ ዲቴይሉ የሚነግራችሁ ይሆናል። ሶ ማት ፋውንዴሽን ሰርተን 2 ቤዝመንቶችን ጨርሰን ኦልሞስት ወደ ግራውንድ እየሄደን እንገኛለን ማለት ነው። እንግዲህ አሁን የደረሰበትን ደግሞ ቱ ዘ ዲቴይል ኢንጂነር አሰፋ የሳይት ፕሮጀክት መሀንዲሳችን ሙሉ መረጃ እሱ የሚሰጥሽ ይሆናል። ስለዚህ ሳይታችሁን ሄደን ነው ማለት ነው። መልካም። እሺ ታዲያ አሰፋ እንዴት ነሽ? እንኳን ደህና መጣሽ። እንኳን በደህና ቆየኸኝ። ሰላም ነው አለን። በቅርቡ እንግዲህ ኢምፔሪያል ያለው ሳይታችሁ ላይ ተገናኝተን ነበረ። አሁን ደግሞ እዚህ ቦሌ ኒያላ ሞተርስ አካባቢ የሚገኘው አዲሱ ሳይታችሁ ላይ ነን ያለነውና አጠቃላይ እስቲ ምን ያህል ካሬ ላይ ነው ያረፈው ንገረን። እንግዲህ የሁዳ ኢንጂነሪንግ ከሚያስገነባቸው በኒያላ ወይም ደግሞ ከአምቼ አጠገብ የሚገኘው ወይም ደግሞ ኒያላ ሳይት ብለን የሰየምነው ፕሮጀክት ላይ እንገኛለን። ፕሮጀክቱ አጠቃላይ የሚይዘው ቦታ 650 ካሬ ነው። እንግዲህ በተለየ መልኩ እዚህ ላይ እያደረግናቸው ያሉ ነገሮች እንደ ሁዳ ኢንጂነሪንግ ክፍተቶቻችን ብለን ያሰብናቸውን ነገር እየሞላን ነው እንጂ ከዛ በተለየ መልኩ ይዘነው የመጣው ነገር አይኖርም። ግን ቢያንስ አፈጻጸማችን ደግሞ በተሻለ መጠን ከዛኛው ትንሽ ለየት ባለ መልኩ በአጭር ጊዜ ለማጠናቀቅ ብዙ እቅዶችን ነድፈን እየተንቀሳቀስን ያለ ነው። በምን ያህል ጊዜ ነው ለማስረከብ እየሰራችሁ ያላችሁት? እንግዲህ እኛው በ6 ወር ለማጠናቀቅ ነው እየሰራን ያለ ነው። ሙሉ ህንጻውን በ6 ወር ሙሉ ህንጻውን ሳይሆን ስትራክቸር ፓርቱን በ6 ወር ከነ ብሎክ ወርኩ ሙሉ ፊኒሺንጉን በ10 እና በ11 ወር ውስጥ ለማጠናቀቅ ነው እየሰራን ያለ ነው። ለዚህም እንዲረዳን እንግዲህ የምታዩቸውን የብረት ግብአቶች 100% ለዚህ ፕሮጀክት ሙሉ ለሙሉ ስቶክ አድርገን የጨረስንበት ሁኔታ ነው ያለው። እንዲሁም በተጨማሪ ደግሞ የፖስቴሽን ቴክኖሎጂ የምንጠቀመውን እዛኛው ሴት የተጠቀምነውን ይሄ ቴክኖሎጂ አሁን እንደምታውቁት በወር 4 ስላብ እንድንሞላ እያገዘን ያለ ቴክኖሎጂ ነው። ለሱም 100% ክፍያ የፈጸምንበትና 100% ስቶክ ማቴሪያል እንዲመጣ ትዕዛዝ ያደረግንበት ሁኔታ ነው ያለው። እሱን እንግዲህ ካከናወን በኋላ በየሳምንቱ ስራችንን እንግዲህ እንደተለመደው እየገመገምን ክፍተቶቻችንን እያስተካከልን መጣለን። ምናልባት ግን ከዛኛው የተለየ ነገር ሙሉ ስትራክቸራል ፓርቱን ጨርሰን ግንባታ የጀመረውን አሁን ግን ያሉ ሂደቶች ከስር እየተከታተልን ሙሉ ለሙሉ እያሳሰረ አብረን በተጓዳኝ የምናስኬድበት ሁኔታ ፈጥረናል። በጣም አሪፍ አሰፋ። እንግዲህ እኛ በባለፈው ስንመጣ ቁፋሮ ላይ ነበር የነበራችሁትና አሁን ላይስ ምን ላይ ደረሳችሁ? ግንባታው ምን ላይ ነው ያለው? እንግዲህ ሁዳ ኢንጂነሪንግ እንደሚታወቀው 24 ሰዓት በመስራት ነው። 24 ሰዓት ስራችን እንደተጠበቀ ነው። ከዛ በተለየ መልኩ ግን እዚህ ትንሽ ዋና መንገድ ላይ እንደመሆናችን መጠን የተለያዩ የመንግስት ጉዳዮች ላይ መንገዶች ስለሚዘጉ ሰራተኞቻችን ትንሽ የተሸጋገሩበት እኛም ደግሞ ስራችን ስንሰራ በአፍሪካ ህብረት ስብሰባ ምክንያት 1 4 5 ቀን የቆምንባቸው ምክንያቶች ካልሆኑ በስተቀር ሙሉ ለሙሉ ፕሮጀክታችን ስሙዝ እየሄደ ነው። እንግዲህ እናንተ ስትመጡ ገና መሬት ላይ የሾሪንግ ወይም ደግሞ የአፈር መከላከል ስራውን እየሰራን ነበር። ዛሬ ደግሞ ግራውንድ ፍሎር ለመሙላት ደግሞ ነገሮችን መስመር እያስያዝን እያስተካከልንበት ያለበት ሂደት ላይ ነው። እንግዲህ መጣችሁ በጣም አሪፍ ነው አሰፋ። እንየው ምናልባት ሄደን ይቻላል ሲሞን ገባ ብለን ብናየው ደግሞ መልካም ይመስለኛል። እንግዲህ ሳይታችን ከሞላ ጎደል አሁን የምታይበት ደረጃ ላይ ደርሷል። ፈርስት ቤዝመንት ነው ካስት አድርገን የቆምነው። አሁን እንግዲህ በዚህ ሳምንት እንግዲህ የግራውንድ ፍሎር ስላባችንን ካስት እናደርጋለን ብለናል። ወደ ግራውንድ ወጣችሁ ማለት ነው? ወደ ግራውንድ ወጣን። እንግዲህ እንደምታዩ ዛሬ ነው ስራ በሙሉ አቅማችን የጀመርነው። በስብሰባ ምክንያት የተወሰነ ጊዜ ቆመን ነበረ። አሁን እንግዲህ ሁዳ ኢንጂነሪንግ አቅሙን በደንብ አደራጅቶ ሰራተኞችን አጠናክሮ ወደ 24 ሰዓት ስራው ገብተናል። በጣም አሪፍ። እንግዲህ በ3 ሳምንት ውስጥ ነው እንደዚህ አይነት ፕሮግረስ ላይ ደረሳችሁት። ምክንያቱም እኛም ከ3 ሳምንት በፊት ነበር የመጣ ነው። እውነት ነው። በሚገርም ፍጥነት እየሄዳችሁ ነው የምትገኙት። አዎ፣ ፍጥነቱ ብቻ ሳይሆን ደግሞ ጥራቱን ማስጠበቅ ደግሞ ግዴታችን ነው። ምክንያቱም እምነቱን ሰጥቶ አክብሮን ከኛ ጋር ለመስራት ወደኛ ቤት አንኳኩቶ የመጣውን ከስተመራችንን ደግሞ አንድ ልናስደስት የምንችለው በጥራት ነው። ጊዜው እንዳለ ሆኖ ደግሞ ጥራቱን ጠብቀን ደግሞ መሄድ ደግሞ ግዴታችን ነው። ስለዚህ የግንባታ ጥራቱ አስተማማኝ ነው ማለት ነው። እንግዲህ ያው መሬቱ ወለሉን እንግዲህ እንደምታዩ ነው የሞላ ነው። ያ ደግሞ አንዱ ምስክር ነው። ቃላችን እየሰጠን ነው፣ ተግባሩን ደግሞ በምስክርነት እናንተ ነው የምታረጋግጡት። በጣም አሪፍ እውነት ነው። እንግዲህ አሰፋ ቅድም እንደገለጽኩት በባለፈው የኢምፔሪያል ሳይታችሁን አይተናል። እሱ እንግዲህ አልቋል ኦልሞስት። አሁን ደግሞ ይሄኛው አዲሱ ሳይታችሁ አለና ከዚህ በኋላ ምን እንጠብቅ? እንግዲህ ድርጅታችን ብዙ ጊዜ ቃልን በተግባር ነው የሚለው። እኛ ቃላችንን የምንሰጠው ተግባራችን ደግሞ እናንተ እየመጣችሁ ያያችሁት ነው።
ከ24 የተለዩ ነገሮች አይኖሩንም። ክፍተቶቻችንን መሙላት ብቻ ነው የሚጠበቅብን። በተወሰነ መልኩ እሱንም ደግሞ እንደ ቢሮ ተወያይተን ማሻሻያ የሚሆኑት ነገሮች ቀድመን አስተካክለን ወደ ስራ የገባንበት ሂደት ነው ያለው። ያው ሰርፕራይዝ ነው ላመኑን፣ ለወደዱን፣ ላከበሩን ቤተሰብ ለሆኑ ከስተመሮቻችን በአጭር ጊዜ ቤታችንን በጥራት ሰርተን ማስረከብ ብቻ ነው። እንግዲህ ቅድም እንደነገርኩሽ ነው ምናልባት በዚህ 6 ወር 7 ወር ውስጥ ታሪክ የሚጽፈው ስራ እንሰራለን ብለን እናስባለን። በጣም አሪፍ። በዚህ 10 ወር ውስጥ ደግሞ የተለያዩ ሰርፕራይዞች ይኖራሉ ብለን እናስባለን። በጣም አሪፍ። እንግዲህ እኛም እንመጣለን። አሁን እንግዲህ የኛ ተመልካቾች እዚህ መጥተው መግዛት ቢፈልጉ እንዴት ነው እናንተን የሚያገኟችሁ? ታች ባለው ቁጥራችን ደግሞ ደውሎ መጠየቅ፣ ቢሮአችን ቢሮአቸው ነው። በማንኛውም ሰዓት ላይ ኮሙኒኬት ማድረግ ይችላሉ። በጣም አሪፍ አሰፋ፣ እንግዲህ ስላሳየኸኝ እጅግ አድርጌ አመሰግናለሁ። እኔም ከልብ አመሰግናለሁ። ተመልካቾቼ በሁዳ ኢንጂነሪንግ ያደረኩት ቆይታ ይህንን ይመስል ነበረ። እንግዲህ ያዘጋጁትን የ40% ዲስካውንት ተጠቀሙ እላለሁ። በሌላ ቪዲዮ እስከምንገናኝ ቻው።